ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ 2 ሰዓት ጠብቁን። 7 የመሐንዲስ ብርጌድ ወታደሮቻችን በትላንትናው ዕለት በብረት ለበስ ተሽከርካሪያቸው ላይ በተጠመደ ፈንጅ ህይወታቸው አልፈዋል። ከማከላቸው ከህብረተሰባችን አብራቅ የወጣው 50 አለቃ ሻሃር ምንይዋብ ይገኝበታል። ሰማዕታትን ነፍስ ይማር። ይህ በዚህ እንዳለ በአዛ ጦርነቱ እንደቀጠለ ነው። እስራኤልና ኢራን የተኩስ አቁም ስምምነትን እያከበሩ ነው። ስምምነት ከመድረሳቸው በፊት በካታር አሸማጋይነት ኢራን የኒውክሌር የጦር መሳሪያ እንደማትገነባ፣ ሚሳኤል እንደማትገነባ ብሎም ለቡችሎቿ ምንም አይነት እርዳታ የገንዘብ ሆነ የጦር መሳሪያ እርዳታ እንደማትሰጥ በመስማማቷ ስምምነት ሊደረስ እንደተቻለ የተለያዩ የዜና ምንጮች እየጠቆሙ ነው። በዚህም ምክንያት እስራኤል የተኩስ አቁሙን ስምምነት ተቀብላለች። ይህ የሚያሳየው ዝም ብሎ ይጨፈራል እንጂ ኢራን መንበርከኳን ነው። የተኩስ አቁም ስምምነቱ በመከበሩ ምክንያት የእስራኤል ሕዝብ ወደ መደበኛ ኑሮ እና ህይወቱ እየተመለሰ ነው። አውሮፕላን ማረፊያውም ለበረራ ተከፍቷል። እነዚህና ሌሎችን ልክ በ2 ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ